በዛሬ ቪዲዮአችን እነዚህ ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻልን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። ሲክስ ፓክ አለኝ ባይ ከየት አመጣ? ስፖርተኛ እኮ ነኝ። በእውነት የእውነት ፎቶዬን እናሳይሽ? አታምኚም? ፎቶዬን ካላሳየኝ አላምንም። አሳዩት። ስፖርት ሰርተህ ነው እርቦህ ነው? ይሄ ኢትዮጵያ ሄዳ ትልቋ ሴትዮ ያገባችው እንደፈራሁት ነው። ትልቋ ሴትዮ አዎ፣ ሳትወስደው አንተ እኮ ይበረታቱ ምናምን ስትል ዛሬ አልኩና ከዛ በኋላ ሀሳቤን ቀየርኩ። አልታመቸኝም። ውሸታሞች የኢትዮጵያን ውሸት አይታችኋል? ውሸት ከእንቅልፉ ነው የቀሰቀስኩት። አሁን ውሸት ፈታለ እኝ መቃሳ ካፋና ይመካ መቃሳ ሰላም ውድ ቻናል ተከታዮች እንደምናችሁ። ዛሬ ደግሞ ዘና ፈታ እንዲሁም የሚያዝናኑ የሚያስቁ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ ፕሮግራሙ ፍጻሜ ድረስ አብሮነታችሁ አይለይን። ሰሞኑን ደግሞ መነጋገሪያ የሆነ ቪዲዮ አለ። የሆነች ትልቅ ሴትዮ የ25 ዓመት ወጣት አገባች እየተባለ በጣም ሰሞኑን ሶሻል ሚዲያ ላይ ሲዘዋወር ነበረ። ያው ልጅ ደግሞ 16 ሚሊዮን ብር ይዞ ጠፋ እያሉ እነ ዮኒ ማኛ ላይ እየቀወጡት ነው። እስኪ ወደ ቪዲዮ። ይሄ ኢትዮጵያ ሄዳ ትልቋ ሴትዮ ያገባችው እንደፈራሁት ነው። ትልቋ ሴትዮ አዎ፣ ሳትወስደው አንተ እኮ ይበረታቱ ምናምን ስትል ዛሬ አልኩና ከዛ በኋላ ሀሳቤን ቀየርኩ። አልታመቸኝም። ሀሳቤን ቀየርኩ። ዘማሳች አይነት ነው። ዘስክራፕ ትላለህ እንግዲህ ሴቶች ተጠንቀቁ። ስክራፕ ነው ልጅ። ቆራልኝ እንትኗ እስቲ በእናትህ በቃ ይሄ ነገር ላይ ሄድበት ይሁን። ኧረ ሄድበት። ኧረ ጥብሴ ነው ይሄማ ሄድበታለሁ። እናት ኧረ ይመቸው አመጣታለሁ። ይመችሽ። ወዙን ግጥም ሲያደርግ ላሽናል እንዴ እናትዬ ያጣፍጠው እንግዲህ። እሺ እናት ልቀመመው። እሺ እናት ኧረ ልዘግባችሁ ቤተሰብ ከሚኒሶታ ቆይ ሴትዮ አለች። ቆይ ከሚኒሶታ አም ፍሮም ሚኒሶታ ብላ የሄደች እና እኔ በቃ ሼሚዞኝ እንትን ብያል ነበር። ከዛ ይሄ ነገር አልተመቸኝም አላልኳችሁ? ሰውየው ገና አሜሪካን ሀገር ሳይመጣ እዛው 16 ሚሊዮን ለብልቧት ሄደ። ዮኒ ማኛም እንግዲህ ሊቀምመው ነው ቀምመው ተውሏል። እየዘገቡ ነው ወዲያው ማለት ነው። ከዛው ላይቭ ላይ እንደጨረሰ ዝም ብሎ ማለት ነው በፌደራል ፖሊስ እየተፈለገ ነው ልጁ እያለ ነው። አሁን ደግሞ ሴትዮቱ የተናገረችው ነገር አለ። እስኪ ወደ ቪዲዮ። ውሸታሞች የኢትዮጵያን ውሸት አይታችኋል? ውሸት ከእንቅልፉ ነው የቀሰቀስኩት። አሁን ውሸት ፈታለ እኝ መቃሳ ካፋና ይመካ መቃሳ በዳሳ ጃኒን በዳሳን ካማት በዳሳ ለገስቲልማ ሆቱ
ሆቱ ነጋፈዱይ በጋት ሲደረደሙ ጅራባ ምክንያንናት ሲያብራራው ማል ምክንያኑ ሰዓት ትነጋፈተ አመለከ የተወሰደ አከና ጀስ ያብራራ ኢብሳሰን ኢብሳ ፈታላ ካዶ አባ ማል ጃሊ መቃሳ ላላ ከሚ ባንዘዌ ዋያ ከናረቲ እዱሲኒ አሶይኔ ጅራ ዲሲያቴ ኑራ ላል ወርዲ ዋያ ከኛ አሶ ቱሬ ሁንዲን ወር ማይናፋ ከኛ ቀቡ ሁንታ ኢሳፉ ሁንዲን ወራ ኢናፋ ከኛ ቀቡ gargar nu basu folle ni ada kabanisa saat ana wani river no kasani kana godan dalbata wani agenda kanya godatanif alata ni sana wasa berat tindufan kara negative atin dufan beta kara የምታዩት እንግዲህ 3000 ሰው እየተከታተላቸው ማለት ነው። እውነቱን ተናግራለች ላይ ገብታ ማለት ነው። አሁን ከእንቅልፍ ቀስቅሳ ላይቭ ላይ መናገር አለብህ ብላ ተናግሯል። ልጁም እኔ ብሯን አልወሰርኩባትም። ዮኒ ማኛም የተናገረው ዝም ብሎ ውሸቱን ነበረ። ላይቭ ላይ የሚነገሩት ለሱ ውሸት ነበርና ከሚሰራጭ ከውሸት ከአሉባልታ ነገሮች ራሳችን እንጠብቅ። አቋን ይዘነ ብንሄድ ጥሩ ነው የሚለው ኤክስፓክ አለኝ ባይ ከየት አመጣ? ስፖርተኛ እኮ ነኝ። የእውነት ፎቶዬን እናሳይሽ? አታምኙ? ፎቶዬን ካላሳየኝ አላምንም። አሳይዋት። ስፖርት ሰርተህ ነው እርቦህ ነው? በገዛ ቆንጨራዬ ነው የገደሉኝ። እርቦህ ነው? ይርብሃል ቢሮ ይጠማሃል ቢሮ ይጨንቅሃል ቢሮ ሁሉም እንደዛው ነው። ማቻል ነው ዘንድሮ ዝጋ እርቦህ ነው? እኔ ጋር አውራም በቃኝ። እኔ ራስ ቆሜ ሲያደርገኝ ባንዴ ሪቦ ነው። እኔ ሪቦ እኔ ግን አራበኝ። ካላመንሽኝ አሁን በልቼ የመጣሁትን እርጥብ ነው በልቼ የመጣሁት ልነግርሽ ይችላል። እኔ ሲክስፓክ ያለው ሁሉ ሪቦት ነው። ሲክስ ፓክ የሚመጣ በመራብ ነው የሚመጣው። ሲክስ ፓክ አይቼኩር። ሪቦ አንዳንድ ፕሮፌሽናሎች እንደሱ ሲሰሩ ፕሮፌሽናሎች እንደሱ ሲሉ ሰምቻለሁ። አራም መስላ አመለሰት ሙጭ እንደዚህ አይባልም። ምክንያቱም አንዳንድ ጊዜ ሞራን የሚባል ነገር አለ። ለሞራን አሪፍ ነው ምናምን ማለት ነው እንጂ ያለብን እርቦ ነው ወይ? እስኪ እናንተ ደግሞ አስተያየታችሁን ኮሜንት ላይ ቁጭ አድርጉ። ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻለን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው። በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ትልልቅ ህንፃዎች ነበሩ የተከራየናቸው፣ ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንፃ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። አንድ ፍሎር ተከራይተን ምገባ ነበረ ዶንኪቲው ውስጥ ቅድም እንደነገርኳችሁ ቁርስ ምሳ እራት ይበላ ነበር። አቆምን ምገባ። ብዙ ነገር ቀንሰን አሁን መጨረሻ ካቅም በላይ ሆነ ማለት ነው ነገሩ። ሰዎች ሸቱ በጣም ሚሊዮነር ነው፣ ብዙ ብር አለው፣ ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍ ኮርስ እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል። አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛል። ያው ቢሊዮነር ሞቲቬሽን እኮ ነው። ሞቲቬሽን ሰምቼ ተወስውሼ እንደዛ ብዬ ነበርና ሪያሊቲው ግን ኢትዮጵያ ውስጥ አሁን ላይ ቢዝነስ የምትሰሩ ሰዎች ታውቁታላችሁ ምን ያክል ከነዳጅ አቅም ስንት ብር ነው አሁን መንቀሳቀስ ጤፍ ስንት ብር ነው? እያንዳንዷ እንቅስቃሴያችን በገንዘብ ነች አይደለ? የሚመጣው ገንዘብ ምናልባትም እንደው ዩቲዩብ ዶላር ስለሆነ ነው እስካሁንም ሰርቫይቭ ያደረግ ነው እንጂ እንዴት ሆኖ ማለት እኔ እንግዲህ ንብረት አለው ከተባለ እናንተ የምታውቁት ነው። የማታውቁት ንብረት የለም። ኢትዮ ቤስት ሪል ስቴት ቤት ገዝተናል። መጀመሪያ የሜላትን መኪና ሸጠን ገዛን። ከዛ ቢሮአችን ሃይሩፍ ነበረችን አንድ አይናችን
የመጨረሻው ክፍያ ቀኑ ሲደርስብን ስንጨነቅ በባንክ ገዝተነው የነበረውን ፕራዶ ሸጠን ነው የቤቱን ከፍለን የጨረስነው ማለት ነው። ሶ ንብረት ከተባለ እንግዲህ መቼ ሰው ወይ በራሱ ወይ በሚስቱ በልጆቹ በቤተሰቡ ነው አይደል የሚገዛው? ቼክ ማድረግ ነው። አንድ ቤትና አንድ የቤት መኪና አለን። ይሄም ለኔ ትልቅ ስኬት ነው። በ7 ዓመት እንደ አንድ ወጣት ይደንቀኛል ለራሴ እንዲህ ቤት አንድ አፓርታማ ኦን ማድረግ እየገረመኝ ነው። በቃ በጣም እየደነቀኝ ማለት ነው። ትልቅ ስኬት ነው። ለምን በርደኑን እዚህ ጋር ያለውን ስለማቀው ማለት ነው። ገንዘብ አያያዝ ስለማታቅ ነው የሚለኝም ካለ ይሁን እንግዲህ አላቅበት ይሆናል። ግን ሪያሊቲው አሁን ለምትወዱኝ ለምታከብሩኝ ኢትዮጵያውያን እኔ ከስርም ስመጣ እየነገርኳችሁ ነው የመጣሁት። የምዋሸው የምደብቀው ነገር አልነበረኝም። እንዴት ከችስትነት ተነስቼ ከጓደኞቼ ጋር አንድ ፍራሽ ላይ የተኛው እንዴት አድርጌ እዚህ እንደደረስኩኝ ነግሬያችኋለሁ። እውነታውን ታውቃላችሁ። ዶንኪ ቲዩብን ያሳደጋችሁት እናንተ ናችሁ። እዚህ ያደረሳችሁት እናንተ ናችሁ። አሁን የማቀርበው ጥያቄ ምንድነው? ከጎናችን አላችሁ ወይ? ሰማችሁት? ይሄን ይመስል ነበረ። በጣም የሚያሳዝን ነው። እሸቱ መለሰ በጣም ኪሳራ ውስጥ ነን። ስለዚህ የኢትዮጵያ ሕዝብ ሁላችሁም ከጎኔ ሁኑልኝ እያለ ነው። የሚገርም እንኳን ደስ አላችሁ። ፌራን ቶሬዝ በ106ኛው ደቂቃ ኳስን ከመረብ ጋር አገናኘ። ስፔን አንደኛ በመሆን አስመዝግባለች። ባንዲራዋን እያውለበለበች ትገኛለች። እንኳን ደስ አላችሁ። 1-0 በሆነ ውጤት አርጀንቲናን በማሸነፍ የድል ጽዋን ተጎናጸፈች። ዋው! በጣም የሚያስደስት የሚያስገርም ጨዋታ ነው። አርጀንቲናዎች በጣም እያለቀሱ ይገኛሉ። ላሚን ያማል በጣም ከልብ እናመሰግናለን። ይህንን ደስታ ስላሳየና ለማንኛውም በጣም ደስ ብሎኛል። እንኳን የስፔን ደጋፊዎች እንኳን ደስ አላችሁ፣ እንኳን ደስ አለን። ኮሜንት ላይ አሁን እንኳን ደስ አላችሁ አስቀምጡልኝ። በጣም ደስ ብሎኛል። እንኳን ደስ አላችሁ፣ እንኳን ደስ አለን።